ቦታው ሲደርሱ ዩጂን በሎከር ውስጥ ተቆልፎባትና በርካታ ጉዳቶች ደርሰውባት ነበር። ከተረጋጋች በኋላ አንሪም እንደገና ምን እንደተፈጠረ ትጠይቃታለች። ዩጂን ዝም ብላ ቦርሳዋን ታቅፋለች። አንሪም ወዲያውኑ አጠራጣሪ ነገር እንዳለ ገባት። ቦርሳዋን ስትከፍት በውስጡ እንክብሎችን አገኘች። ከእንግዲህ መደበቅ እንደማትችል የተረዳቸው ዩጂን ታሪኳን መናገር ትጀምራለች። ሁሉም ነገር የጀመረው በትምህርት ቤት የመጀመሪያ ቀን ነበር። ሴቶች ውበቷን እያደነቁ ትንሽ ኪሎ ብትቀንስ የኬፖፕ ኮከብ ልትሆን እንደምትችል ነገሯት። ቀጠን ብላ ለመታየት የፈለገችው ዩጂን መጾም ትጀምራለች። በዚያው ቅጽበት ጂያንግ የተባለ አረመኔ ልጅ በርካታ ነጫጭ እንክብሎችን አመጣላት። እነዚህን እንክብሎች የኬፖፕ ኮከቦች ውፍረት ለመቀነስ እንደሚጠቀሙባቸው ነገራት። በጉጉት ዩጂን እንክብሎቹን ሞከረች። በሚያስገርም ሁኔታ በፍጥነት መቀነስ ጀመረች። ከዚያ ቀን ጀምሮ ከጂያንግ ተጨማሪ እንክብሎችን መለመን ትቀጥላለች። ነገር ግን ጂያንግ ለእንክብሎቹ ገንዘብ ማስከፈል ጀመረ። ለእነሱ ያላት ጥገኝነት እየጨመረ ሲሄድ ዋጋውም እየጨመረ መጣ። ከእንግዲህ መግዛትም አልቻለችም። ስለሆነም ዩጂን ለተጨማሪ እንክብሎች ስትል ለጂያንግ ልዩ ልዩ ትዕዛዞችን ማከናወን ትጀምራለች። ሌሎች ተማሪዎች የተሰጣቸውን ተግባር ባለመፈጸማቸው ሲቀጡ ስታይ በጣም ደንግጣ ከዚህ ነገር መውጣት እንዳለባት ወሰነች። ነገር ግን ጂያንግ እንክብሎቹን በእግሩ ረግጦ እንዳትተው ዛተባት። እርዳታ ለማግኘት ሁሉንም ነገር ለፖሊስ ታወራለች። ቅዠቷ በመጨረሻ ያበቃ መስሏት ነበር። ይሁን እንጂ ፖሊሶች ልጆቹን አስጠንቅቀው በቀላሉ ለቀቋቸው። ከተወሰነ ጊዜ በኋላ ዩጂን እንደገና ተደብድባ በእቃ ማከማቻ ክፍል ውስጥ ተቆለፈባት። ሙሉን ታሪክ የሰማችው አንሪም በቁጣ ተሞልታ ልጆቹን ራሷን ልትቀጣቸው ወደ ስብሰባው ክፍል ትሄዳለች። ነገር ግን ጂያንግ ማበሳጨቱን ቀጠለ። እድሜያቸው ከ14 ዓመት በታች በመሆኑ ከባድ የወንጀል ቅጣት ሊቀበሉ እንደማይችሉ በኩራት ይናገራል። ከትምህርት በኋላ ከልጆቹ አንዱ በድንገት ባልታወቀ ክፉ ውሻ ይባረራል። ደንግጦ ለመደበቅ ወደ ህዋጂን መኪና ውስጥ ገባ። በተመሳሳይ ጊዜ ጉንዴ ሁለት ተጨማሪ ልጆችን ወደ መኪናው ማታለል ቻለ። አምልጦ በቦክስ ማሰልጠኛ ውስጥ የተሸሸገው ጂያንግ ብቻ ነበር። ለእሱ እንደ አለመታደል ሆኖ እዚያ ያሉት ልጆች በሙሉ የሃንሪም ጓደኞች ነበሩ። አራቱም ልጆች ከተያዙ በኋላ ህዋጂን ለማነጽ ወደ ታዳጊዎች ማረሚያ ቤት ላካቸው። ጂያንግ ለመላመድ ተቸግሮ በየጊዜው እንዲለቀቅ ይጠይቅ ነበር። በጩኸቱ የተበሳጨችው አንሪም በጥቂት እንቅስቃሴዎች ብቻ አራቱንም ጣለቻቸው። አዲሱ ህይወታቸው ወዲያውኑ ጀመረ። በየቀኑ ከፀሐይ መውጣት በፊት መነሳት ነበረባቸው። ፕሮግራማቸው በጉልበት ስራ፣ በትምህርትና በስፖርት ስልጠና የተሞላ ነበረ። በተጨማሪ በሌሎች እስረኞች በተደጋጋሚ ይዛትባቸው ነበር። ጊዜ እያለፈ ሲሄድ ጂያንግ ቀስ በቀስ የመጨረሻ ጥጋቡ ላይ ደረሰ። በመጨረሻም ብስጭቱን በእስረኞች አለቃ በሆነው ኪም ላይ ተወጣ። ህዋጂን በፍጥነት ጣልቃ በመግባት አስቆመው። ጂያንግን ሲያስጠነቅቀው ኪም ዝምተኛና ጉዳት የማያደርስ ቢመስልም በእውነቱ ግን የታወቀ ነፍሰ ገዳይ እንደሆነ ነገረው። ከዓመታት በፊት ኪም ለዓመታት ያሰቃዩትን በሙሉ በእጁ ገድሏቸዋል። ጂያንግ ይገድለኛል በሚል ፍርሃት ወዲያውኑ ደነገጠ። እንደተጠበቀው ኪም በሚስጥር ማንኪያ ደብቆ እሱን ለመቅረብ እድል ይፈልግ ነበር። እንደ እድል ሆኖ ጠባቂዎቹ በጊዜ ጣልቃ ገብተው አስቆሙት። ያም ሆኖ ጂያንግ ከፍርሃት የተነሳ እዚያ ቦታ ላይ ራሱ ላይ ይሸናል። ከተወሰነ ጊዜ በኋላ ጋንግሶክ ወላጆች ልጆቻቸውን እንዲጎበኙ አዘጋጀ። ልጆቹ በእንባ ተሞልተው እንዴት እንደተበደሉ ማጉረምረም ይጀምራሉ። ወላጆቻቸው በቁጣ ተሞልተው ለመክሰስ ዛቱ። ነገር ግን ህዋጂን ወዲያውኑ ልጆቹ እጽ ሲያሰራጩና ሌሎችን ሲያሰቃዩ እንደነበር የሚያስረዱ ማስረጃዎችን አቀረበ። በክሱ ፊት የወደቁት ወላጆች ልጆቻቸው ገና ጨቅላ በመሆናቸው እንደማያውቁ ተከራከሩ። እንዲሁም ለተጎጆቹ በገንዘብ ካሳ ለመክፈል ፈቃደኛ መሆናቸውን ገለጹ። ጋንግሶክ በጣም ተናደደ። ልጆቹ ለፈጸሙት ድርጊት ዋጋ መክፈል እንዳለባቸውም ተናገረ። ለመጀመሪያ ጊዜ ልጆቹ በእውነት ፈሩ። እያለቀሱ ይቅርታ ለመኑ። ህዋጂን ግን ይቅርታ የማድረግ መብት ያላቸው ተጎጆቹ ብቻ ናቸው ብሎ አረፈው። በዚያው ቅጽበት ዩጂን ቀስ ብላ ወደ ክፍሉ ገባች። በፍጹም ይቅር እንደማትላቸው በጽናት ተናገረች። ጂሁንግ ወዲያውኑ እውነተኛ ባህሪውን አሳይቶ በቁጣ ወደ እሷ ሮጠ። ነገር ግን አንሪም በአንድ ምት ጣለችው። ይህንን ያየው ጋንግሶክ አራቱም ልጆች ለአካለ መጠን እስኪደርሱ ድረስ በቁጥጥር ስር ወደሚቆዩበት ወደ ታዳጊዎች ማረሚያ ቤት እንዲመለሱ ትዕዛዝ ሰጠ። ቆየት ብሎ ህዋጂን ለኪም ኮካ ሰጥቶት ስለ እርዳታው አመሰግነው። ኪም ለአንዴና ለመጨረሻ ጊዜ የማይረሱትን ትምህርት ለመስጠት ሲል ብቻ አደገኛና እውከት ፈጣሪ መስሎ መቅረቡን ነገረው። ሲነጋገሩ ሳለ አንድ እስረኛ በድንገት ወደ ጂሁንግ ቀርቦ ጩቤ መዘዘ። እንደ ዕድል ሆኖ ሌላ እስረኛ ጣልቃ ገብቶ ጥቃቱን መከተ። ያ ልጅ ከዓመታት በፊት የህዋጂንን እጮኛ የገደለው ጊውቾል ነበረ።
ለቁስሉ ሕክምና ከተደረገለት በኋላ ጊዩቾል በህዋጂን ፊት ተንበርክኮ በእንባ ተሰበረ። በየቀኑ በጥፋተኝነት ስሜትና በጸጸት እንደሚኖር ነገረው። ህዋጂን ግን ምንም ሳይናገር ዝም ብሎ ሄደ። እሱ እንደወጣ ጊዩቾል ማልቀሱን አቆመ። በፊቱም ላይ እንግዳ ገጽታ ታየ። ጊዩቾል ይህንን ስም ያዙልኝ። ጋንግሶክና ቡድኑ በትምህርት ቤቶች ውስጥ እየጨመረ የመጣውን የዕፅና የቁማር ችግር ለመወያየት ስብሰባ ያደርጋሉ። በስብሰባው ወቅት አንድ የተስፋ መቁረጥ ስሜት የተሰማው አባት በድንገት ወደ ቢሮ ሮጦ ገብቶ ልጁን እንዲታደጉለት ለመነ። ታሪኩ ከዚያ ወደ 6 ወራት ወደ ኋላ ይመለሳል። አንድ ቀን ሰውየው ካልታወቀ ቁጥር ስልክ ተደወለለት። ደዋዩ ልጁ ጄዩን ያለበትን ከፍተኛ ዕዳ እንዲከፍል ጠየቀው። በወላጆቹ ሲጠየቅ ጄዩን የሞባይል ጨዋታ መጫወት ብቻ እንደጀመረ አመነ። ሳያውቀው 85 ሚሊዮን ዕዳ ውስጥ ገብቷል። ወላጆቹም ደነገጡ። ያም ሆኖ ዕዳውን ለመክፈል የሚችሉትን ሁሉ አደረጉ። ልምዱ ትምህርት ይሰጠዋል ብለው አምነው ነበር። ነገር ግን ብዙም ሳይቆይ ወደ ቁማር ተመልሶ የበለጠ ገንዘብ ዕዳ ውስጥ ገባ። የዕዳ ሰብሳቢዎች በአባቱ የሥራ ቦታ ሲመጡ ነገሮች የበለጠ ተበላሹ። ሌላ አማራጭ ያጣው አባቱ ከሥራው ለቆ የተሰጠውን የመሰናበቻ ክፍያ ዕዳውን ለመክፈል ለማዋል አቀደ። ከዚያ በኋላ ከቻለበት ቦታ ሁሉ እርዳታ ለማግኘት ቢጥርም ምንም አላገኘም። ከዚያም አንድ ቀን ጄዩን አጭር የጽሑፍ መልእክት ብቻ ትቶ ሙሉ በሙሉ ጠፋ። ታሪኩን ከሰማ በኋላ ጋንግሶክ ወዲያውኑ ጉንዴን በሚስጥር እንዲመረምር ላከው። በክፍል ረፍት ወቅት ጉንዴ ብዙ ተማሪዎች በዚያው የቁማር ጨዋታ መጠመዳቸውን በማወቁ ተደነቀ። ሰንግቢን የተባለ ተማሪ ወደ እሱ ቀርቦ አካውንት እንዲከፍት እንኳን ረዳው። መጀመሪያ ላይ ጉንዴ ብዙም ትኩረት አልሰጠው። ነገር ግን ሲቆይ ራሱ ተጠመደበት። በአንድ ጀንበር ሙሉ 1 ሚሊዮን ቮን አጣ። ይህንን ያየው ሰንግቢን አሸናፊ የሚያደርገውን ብላት አካፈለው። ለእሱ እንደተናገረው በተሸነፍክ ቁጥር ውርርድን እጥፍ ታደርጋለህ። አንድ ጊዜ እንኳን ካሸነፍክ የቀደመውን ኪሳራ በሙሉ ማካካስ ትችላለህ። ሐሳቡን ያመነው ጉንዴ ወዲያውኑ የ1 ሚሊዮን ቮን ብድር ወሰደ። ሳይቆይ ያ ገንዘብም አለቀ። ከተወሰነ ጊዜ በኋላ የዕዳ ሰብሳቢዎች ሳያቋርጡ መደወል ጀመሩ። የጉንዴ እናት መስላ የቀረበችው አንሪም ስልኩን አንስታ እንደዚህ ያለ ከፍተኛ ዕዳ ልትከፍል የምትችልበት ምንም መንገድ እንደሌለ በቁጣ ተናገረች። ጉንዴን ደህንነቱ የተጠበቀ ለማድረግ ስትል አንሪም ከትምህርት በኋላ ልትወስደው ወሰነች። ሆኖም የጎዳና ላይ ምግቡ በጣም የሚስብ ነበር። ገዝታ ለመብላት ከመኪና መውጣቷን መታገስ አልቻለችም። ተመልሳ ስትዞር ግን ጉንዴ ጠፍቷል። ከጥቂት ቅጽበታት በፊት ጉንዴ በሽፍቶች ቡድን ታፍኖ ነበር። ማንነቱን ላለማጋለጥ ሲል በፍጥነት ስልኩን ወደ መንገድ ዳር ጣለው። በተሰወረ ክፍል ውስጥ ቆልፎ የጨዋታውን ሊንኮች ለተወሰኑ የስልክ ቁጥሮች እንዲልክ አስገደዱት። ጉንዴ የእርዳታ መልእክት ለመላክ ሲሞክር ጄዩን በድንገት ታይቶ ቦታው በቁጥጥር ስር እንደሆነ አስጠነቀቀው። ነገር ግን ድርጊቱ ወዲያውኑ ከባድ ድብደባ አሰጠው። በነጋታው በድንገት የተከሰተው የሰርቨር መቋረጥ መላው ሲስተም እንዲዘጋ አደረገ። ጉንዴ ኮምፒውተሮችን ማስተካከል እንደሚችል ተናገረ። ሳይቆይም ሲስተሙን በስኬት አደሰው። እንደ ሽልማትም ትክክለኛ ምግብ ሰጡት። ይህ እንዲህ እንዳለ ሃንሪም የቁማር ጨዋታውን ሲያስታውቅ የነበረውን ሰንግቢንን ያዘችው። ነገር ግን ሰንግቢን ኩባንያው የት እንዳለ አያውቅም። የሚያውቀው ነገር ወደ ጨዋታው እንዴት መግባት እንደሚቻል ብቻ ነበር። ሃንሪም ከማስታወቂያዎቹ አንዱ የተለያየ ድግግሞች ባለው ብርሃን ሲበራ አስተዋለች። በኋላ የሞርስ ኮድ መሆኑን ተረዳችው። ጉንዴ ኮምፒውተሮቹን በሚያስተካክልበት ጊዜ አድራሻውን በማስታወቂያ ውስጥ በሚስጥር ቀምሮት እንደነበረ ታወቀ። ህዋጂንና ሃንሪም ወዲያውኑ የማዳን ዘመቻ ጀመሩ። የቡድኑ አባላት ለነሱ እኩል አልነበሩ። በመሆኑ በፍጥነት ተሸነፉ። ጉንዴን ደህንነቱ የተጠበቀ መሆኑን ካረጋገጠች በኋላ ሃንሪም ሌሎቹን ተጎጂዎች ለመርዳት ወደ ኋላ ትቀራለች። ህዋጂን የቡድኑን መሪ ፍለጋ ተከተለው። ነገር ግን ቢላ የታጠቁ 3 አረመኔዎች ሊያስቆሙት ሞከሩ። ያም ሆኖ ለእሱ እኩል አልነበሩ። ሳይቆይም ህዋጂን የተሰወረ መተላለፊያ አግኝቶ የቡድኑን መሪ ያዘው። ወዲያውኑ ከማጠናቀቅ ይልቅ የድንጋይ ወረቀት መቀስ ጨዋታን አጫወተው። ከተሸነፈ እንደሚቀጣም ነገረው። ነገር ግን መሪው ለመሸነፍ የተፈረደበት መሆኑን በፍጥነት ተረዳው። እሱ ራሱ ተማሪዎቹ ላይ ሲጠቀምበት የነበረው ተመሳሳይ ተንኮል ነበር። በእሱ ምክንያት በርካታ ተማሪዎች በቁማር ተጠምደው ህይወታቸው ሙሉ በሙሉ ተበላሽተዋል። አሁን በመጨረሻ ለፈጸሙ ድርጊት በሙሉ ዋጋውን እየከፈለው ነው። ጄዩንና ሰንግቢን የተንኮሉ ተጎጂዎች ቢሆኑ ወላጆቻቸው ግን ከፍተኛ ዋጋ ከፍለዋል። ያከማቹትን ሁሉ አጥተው ውርደትን ተከናንበዋል። በዚያ ምክንያት ህዋጂን ሁለቱም ልጆች በትርፍ ጊዜ ስራ ገንዘቡን እንዲመልሱ አዘዛቸው። እንደገና ወደ ቁማር እንዳይመለሱ ስልኮቻቸውን በቁጥጥር ስር አዋለው። ከተወሰነም ጊዜ በኋላ ህገወጥ እጾች ጥቅም ላይ መዋላቸውን ለማረጋገጥ በትምህርት ቤቶች ውስጥ የሽንት ምርመራ ማድረግ ጀመሩ።
ሆኖም አንድ ታዋቂ ሁለተኛ ደረጃ ትምህርት ቤት ተማሪዎቹ በሙሉ ለፈተና መዘጋጀት እንዳለባቸው በመናገር ለመተባበር እምቢ ይላል። ትምህርት ቤቱን በሚጎበኙበት ጊዜ ህዋጂንና ቡድኑ ዩን ሚን የተባለ ተማሪ በድንገት ሲወድቅ አዩት። ወዲያውኑ ወደ ሕክምና ክፍል ይወስዱታል። የዩን ሚን እናት ስትደርስ ስለ ሁኔታው አልጠየቀችም። ይልቁንም በፍጥነት የልብ ቅርጽ ያለው እንክብል አውጥታ ወደ ፈተናው መመለስ እንዲችል እንዲበላ አደረገች። ፈተናው ካበቃ በኋላ ሌሎች ተማሪዎችን አስቁመው ሁሉም ሰው የእጽ ምርመራ ማድረግ እንዳለበት አስታወቁ። ወላጆቹ ተቃውሞ አቀረቡ። የልጆቻቸው እያንዳንዱ ደቂቃ በትምህርት ላይ መዋል እንዳለበት ተናገሩ። ለዚህ ምላሽ ህዋጂን የመጨረሻ ማስጠንቀቂያ ሰጠ። ተማሪዎቹ እስከ ነገ ምርመራውን ለማድረግ እምቢ ካሉ የኮሌጅ መግቢያ ፈተና የመውሰድ መብታቸውን ያጣሉ። በከፍተኛ ጫና ውስጥ ወላጆቹ በመጨረሻ ተስማሙ። ሁሉም ሰው የምርመራው ውጤት ሲጠብቅ የመጨረሻው የፈተና ውጤት ተለቀቀ። በፈተና ጊዜ በመውደቁ ምክንያት ዩሚን ዝቅተኛ ውጤት አመጣ። እናቱ ወዲያውኑ እንክብሎቹን በጊዜ ባለመውሰዱ ወቀሰችው። ታሪኩ ከዚያ ወደ 6 ዓመታት ወደ ኋላ ተመለሰ። በጥሩ ውጤቱ ምክንያት ዩሚን በሴሁል ውስጥ ወደሚገኝ አንደኛ ደረጃ ትምህርት ቤት ተዛወረ። ከባድ ውድድር ገጥሞት እናቱ ጥብቅ ደንቦችን መጫን ጀመረች። በጣም መብላት እንቅልፍ ያመጣል በማለት ምግቡን በጥብቅ ገደበችው። ነገር ግን ያደረገችው ጥረት ቢኖርም የዩሚን ውጤት አሁንም እንደጠበቀችው አልነበረም። ስለሆነም የወላጆች ማህበር ተወካይን ጉቦ ሰጥታ ምን እያደረገች እንደሆነ ጠየቀች። ሴትዮዋ ትኩረትንና ማስታወስን ያሻሽላል የተባለ ልዩ እጽ ጠቆመቻት። ሳይታሰብ ሰራ። ነገር ግን ያበቂ አልነበረም። የበለጠ ጠንካራ እጾችን በኢንተርኔት ላይ መፈለግ ቀጠለች። በመጨረሻም አንዱን አገኘችው። በእጾቹ እርዳታ ዩሚን በመጨረሻ የክፍሉ አንደኛ ሆነ። ሳይቆይም ሰቅጣጭ እልሞችንና የሰውነት ቁስሎችን ማየት ጀመረ። ወደ አሁኑ ጊዜ ስንመለስ የዩሚን የምርመራ ውጤት ደረሰ። ሪፖርቱ በሰውነቱ ውስጥ ያሉ የተወሰኑ መጠኖች አስጊ በሆነ ሁኔታ ከፍተኛ መሆናቸውን አሳየ። እንክብሎቹ መውሰዱን ከቀጠለ ህይወቱን አደጋ ላይ ሊጥለው ይችላል። እንደ ዕድል ሆኖ ሃንሪ በጊዜ ደርሳ አደጋ እንዳይከሰት ከለከለች። ከዚያ በኋላ ዩሚን ለሕክምና ወደ ሆስፒታል በፍጥነት ተወሰደ። ያኔም ቢሆን እናቱ ምንም አይነት ጸጸት አላሳየችም። ለእሷ ወደ ታዋቂ ዩኒቨርሲቲ መግባት ከልጇ ህይወት የበለጠ አስፈላጊ ነበረ። ትምህርቱን እንዲቀጥል ወደ ቤት ልትወስደው ሞከረች። በዚህ ጊዜ ህዋጂን እሷን ለማስረዳት መሞከሩን አቆመ። ይልቁንም በዩሚን ላይ የጫነችበትን ተመሳሳይ ፕሮግራምና የምግብ ስርዓት እንድትኖረው አደረጋት። በጫናው ስር ሙሉ በሙሉ ለመሰበር ብዙ ጊዜ አልወሰደባትም፣ አልቻለችም። ይህ በእንዲህ እንዳለ ዩሚን በእጽ የጎንዮሽ ጉዳቶች ላይ ታግሎ አሸነፋቸው። በመጨረሻ እውነቱን ተናገረ። እጾቹ መውሰድ የቀጠለበት ምክንያት የተሻለ ውጤት ለማግኘት አልነበረም፣ በህይወት ለመቆየት ነበረ። በስነ ልቦና ሊሰበር እንደሆነ በተሰማው ቁጥር እጾቹ ህመሙን የሚያስታግስበት ብቸኛ ነገር ነበሩ። አሁን የስነ ልቦና ሁኔታው ቀስ በቀስ መሻሻል ጀመረ። ከጥቂት ቀናት በኋላ ህዋጂን በመጨረሻ እናቱ በሆስፒታል እንድትጎበኘው ፈቀደላት። ሆኖም እሷ አሁንም አልተቀየረችም። የመጀመሪያው የጠየቀችው ነገር ስለ ትምህርቱ ነበር። በዚህ ጊዜ ዩሚን በመጨረሻ ሐሳቡን ለመናገር ደፈረ። የዚህን ዓመት የኮሌጅ መግቢያ ፈተና ለመተውና በህይወቱ እውነት የሚፈልገውን ነገር ለማወቅ ጊዜ ለማሳለፍ አቀደ። እሷም ከባዶ ስሜቷ ተላቃ ለራሷ መኖር እንድትጀምር ተመኘ። በሌላ ቦታ ህዋጂን የተያዙትን እጾች ሲለይ የቢራቢሮ ቅርጽ ያለው እንክብል አገኘ። ባየው ቅስፈት ደነገጠ። በእጮኛው ማስታወሻ ደብተር ውስጥ የተጠቀሰውን ተመሳሳይ እንክብል ማየቱን አስታወሰ። ማንም ያላስተዋለው ነገር ቢኖር የመላው የእጽ ሥራ እውነተኛ አዘጋጅ ከዓመታት በፊት እጮኛውን የገደለው ተመሳሳይ ተማሪ ጊዮ ቾል መሆኑ ታወቀ። እነሱንም ለማፍረስ ጊዮ ቾል በሚስጥር ከሕግ መምሪያ አባል አዋንግ ጋር ተባበረ። ከተወሰነ ጊዜ በኋላ በዋስትና ተለቆ ወደ ትምህርት ቤት ተመለሰ። ውሳኔው ወዲያውኑ ከተናደዱ ወላጆች ተቃውሞ አስነሳ። ያም ሆኖ እነ ህዋጂን ጣልቃ መግባት አልቻሉም። በሕግ ትምህርቱ መቀጠል እፈልጋለሁ የሚል ተማሪ ለማስቆም ምንም አይነት ስልጣን አልነበራቸውም። ሆኖም ጊዮ ቾል ወደ ትምህርት ቤት የተመለሰበት እውነተኛ ምክንያት ሕገወጥ ንግዱን የበለጠ ለማስፋፋት ነበር። በነጋታው ጊዮ ቾል ሳይታሰብ ወደ ህዋጂን መጣ። በዚህ ጊዜ ችግር ለመፍጠር አልነበረም፣ ወንጀል ለማሳወቅ ነበር። ለእነሱ እንደተናገረው በጂሆ የሚመራ የተማሪዎች ቡድን ሰንጉ የተባለን ልጅ ለረጅም ጊዜ ሲያሰቃዩት ነበር። ህዋጂን ወዲያውኑ ለመመርመር ወደ ትምህርት ቤቱ አመራ። ነገር ግን ሰንጉ ከክፍል ጓደኞቹ ጋር በጥሩ ሁኔታ ላይ ነበር። ምንም ምልክት አላሳይም። ህዋጂን ከዚያ ሁሉም ሰው ሰራሽ ዋይፋይ የሚለው እሱን እንደሆነ ጠየቀው። ደግሞ ሁል ጊዜ ስልኩን አውጥቶ ሆትስፖቱን ለሌሎች ልጆች የሚያካፍለው እሱ የመጀመሪያው ሰው ነበር።
ሰንጉ በቁጣ አስተባበለ። ጓደኞቹ መከላከል ቀጠለ። የበለጠ ማስረጃ ለመሰብሰብ ጉንዴና ሃንሪም ከጂሆ የድምፅ ናሙና ማግኘት ቻሉ። የድምፅ ማባዛት ቴክኖሎጂን በመጠቀም እሱም መስለው ወደ ሰንጉ ደወሉ። በጥቂት ደቂቃዎች ውስጥ አካውንቱንና ፓስወርድ እንዲናገር አታለሉት። ያገኙት ነገር አስደንጋጭ ነበር። ለዓመታት ጂሆና ጓደኞቹ ሰንጉን አካውንቶች በመጠቀም የብዙ ሚሊዮን ቮን ግዢዎችን ፈጽመዋል። እንዲሁም የእሱ ማንነት በመጠቀም ገበያዎች ላይ የሐሰት ማስታወቂያዎችን በመለጠፍ ሰዎችን ያታልሉ ነበር። አንድ ተጎጂ በመጨረሻ ሰንጉን አግኝቶ በጽኑ ደበደበው። ተስፋ የቆረጠው ሰንጉ ጂሆን እርዳታ ለመነ። ነገር ግን ጂሆ እምቢ አለ። ይልቁንም የሰንጉን አካውንት በመጠቀም ለእህቱ አስነዋሪ ቪዲዮዎች ላከ። ሰንጉ እነዚያ ነገሮች በፍጹም እንዳላደረገ ቢናገርም ማንም አላመነው። ተጨማሪ ደረሰኞች ወደ ቤቱ መምጣታቸውን ሲቀጥሉ እናቱ እንኳን ልትጠረጥረው ጀመረች። መጨረሻ ላይ የተገፋው ሰንጉ በመጨረሻም ዋጂንን እርዳታ ለመጠየቅ ወሰነ። ነገር ግን እሱ ከመድረሱ በፊት አደጋ ተከሰተ። ጂሆ ሰንጉን አስቀድሞ በመክሰስ በትምህርት ቤት ጥቃት ፈጽሟል ሲል ከሰሰው። በችሎቱ ላይ ጂሆ ራሱን እንደ ተጎጂ አቀረበ። ሰንጉ ለረጅም ጊዜ ሲያስፈራራውና ሲያሰቃየው እንደነበር ተናገረ። ጠበቃው እንኳን ጂሆ ከባድ የስነ ልቦና ጉዳት እንደደረሰበት የሚገልጽ የስነ ልቦና ምርመራ አቀረበ። ሰንጉ ራሱን ለመከላከል በጽኑ ሞከረ። ነገር ግን ታሪኩን የሚደግፍ ምንም አይነት ማስረጃ ባለመኖሩ በመጨረሻ እሱ እንደ ጥቃት አድራጊ ተፈረጀ። ከችሎቱ በኋላ ዋንጂ ሰንጉን ብቻውን አግኝቶ አጽናናው። በእንባ የተሞሉ አይኖቹ ሰንጉ ጂሆ እንዴት ቀስ በቀስ እንደተጠቀመበትና በመጨረሻም እንደከዳው አስረዳው። ዋጂን በሁኔታው አዝኖ ፈተና እንዲያገኝ እንደሚረዳው ቃል ገባ። በሌላ ቦታ አንሪም እንደ ተማሪ በመምሰል ወደ ጂሆ ቡድን ቀረበች። በርካታ ከፍተኛ ደረጃ ያላቸውን የጨዋታ አካውንቶች ይዛ ከመምጣቷም በላይ ፈጣን የኢንተርኔት ግንኙነት እንዲኖራቸው ራውተር ዘረጋችላቸው። ልጆቹ ወዲያውኑ ከእሷ ሆትስፖት ጋር ለማገናኘት ስልኮቻቸውን አስረክቧል። ይህ በእንዲህ እንዳለ ጉንዴን ወደ ስልኮቻቸው የመግባት እድል አግኝቶ ኮንታክት ሊስት ውስጥ ላሉ ሰዎች በሙሉ ተገቢ ያልሆኑ ሊንኮችን ላከ። ከዚያም ወደ ጂሆ የጨዋታ አካውንት የገባ ሲሆን አንሪም ደግሞ ደንብ የሚጥሱ በርካታ አስተያየቶችን ለጠፈች። በዚህም ምክንያት አካውንቱ ለ300 ዓመታት ታገደ። ጉንዴ በእሱ አካውንት በመጠቀም በርካታ የኦንላይን ትዕዛዞችን የላከ ሲሆን ሞተር ሳይክሉንም ሸጠበት። ጂሆ ከሁሉ ነገር በስተጀርባ አንሪም እንዳለች በፍጥነት ተረድቶ ሊጋፈጣት ወደ እሷ ሮጠ። ነገር ግን አንሪም ያለምንም ድካም መሬት ላይ ጣለችው። ከዚያም በድንገት ተጠቃው እያለች እርዳታ ለማግኘት መጮህ ጀመረች። ትምህርት ቤቱ ወዲያውኑ ምርመራ ከፈተ። አንሪም ከዚያ በዊልቸር ተቀምጣ በሁሉም ሰው ፊት ቀረበች። ዋንጂን ወንጀሉ ለዘላለም የሚዘልቅ የስነ ልቦና ጉዳትና ቀውስ እንዳስከተለባት ተናገረ። ጂሆ ሙሉ በሙሉ ደነገጠ። እውነተኛው ተጎጂ እሱ እንደሆነ ተከራከረ። በዚያ ቅጽበት አንሪም ትወናውን አቆመችው። ሰንጉ እንዲያልፍ የተገደደበትን መከራ እሱን በትክክል እንዲቀምሰው እንደፈለገች በቀጥታ ነገረችው። በመጨረሻም ዋጂን ጂሆ በሰንጉ ላይ ያቀረበው ክስ በሙሉ መሰረት የሌለ መሆኑን በይፋ አስታወቀ። በመጨረሻም ሰንጉ ስሙን አጸዳ። እናቱን አቅፎ ሁሉም በእንባ ተሞሉ። በዚያው ዕለት ቆየት ብሎ ጂሆ በጣሪያው ላይ ጊዩቾልን አገኘው። ከሁሉ ነገር በስተጀርባ ሁል ጊዜም የነበረው ጊዩቾል እንደሆነ ታወቀ። በመጀመሪያ እምነቱን ለማግኘት ወደ ሰንጉ ቀረበ። ከዚያም ጂሆ ቅሬታውን አስቀድሞ እንዲያቀርብ አሳመነው። ጉዳዩን የሚያይ ሙሰኛ ጠበቃም ጠቆመው። ነገር ግን ጂሆን መርዳት እውነተኛ ግቡ አልነበረም። እውነተኛ ዓላማው የዋጂንን ስም ማጥፋት ነበር። ያንን ግብ ለማሳካት ሲል ጂሆን ከጣሪያው ላይ እንኳን ገፍትሮ ጣለው። በነጋታው ጊዩቾል ወደ ሕግ መምሪያ አባል እዋንግ ዘንድ ሄዶ የድምፅ መቅጃ ያስረከበው። የተቀረጸው ድምፅ ጂሆ ሕይወቱን በማበላሸቱ እነ ዋጂንን በቁጣ ሲወቅስ የያዘ ነበር። እዋንግ ጊዩቾል ምን ያህል አደገኛ እንደሆነ የተረዳው ያኔ ብቻ ነበር። ነገር ግን በዚያን ጊዜ ከነገሩ መውጣት በማይችልበት ሁኔታ በጥልቅ ተዘፍቆበት ነበር። የተቀረጸውን ድምፅ ለሚዲያ ለቀቀው። የነ ዋጂን ቡድን የአገር አቀፍ ትችትና ህዝባዊ ቁጣ ኢላማ ሆነ። ድርጊቱ ከካሜራ እይታ ውጪ በሆነ ቦታ በመከሰቱ ገዳዩን ያየ ካሜራ አልነበረም። ያም ሆኖ ዋጂን ተጠያቂው ማን እንደሆነ በትክክል ያውቅ ነበር። ሲጠየቅ ጊዩቾል እጽ መሸጡን ለመቀጠል ወደ ትምህርት ቤት መመለሱን በግልጽ አመነ። ጊዩቾል የዋጂንን እጮኛ የገደለው በመጨረሻ እጽ ሲያከፋፍል ስለደረሰችበት ነበር። እውነቱን ሲያውቅ ዋጂን ቁጣው መቆጣጠር አቅቶት በጊዩቾል ላይ ብርቱ ምት ሰነዘረ። ጊዩቾል ወዲያውኑ ተጎጂ መስሎ በማልቀስ ይቅርታ ለመነ። ሳይቆይ ዋንግ ቪዲዮን ለህዝብ ለቀቀው። ድርጅቱ የተቋቋመው የዋጂንን የግል በቀል ፍላጎት ለማርካት ብቻ እንደሆነ ተናገረ። የህዝብ ቁጣ እየጨመረ ሲሄድ ጋንግሶክ ሌላ አማራጭ አላገኘም።
ድርጅታቸው እንደሚያቆም አስታወቀ። ትልቁ እንቅፋቱ ከተወገደለት በኋላ ጊዮቾል ሕገወጥ ንግዱን በፍጥነት አስፋፋው። ሰንጉንም ወደ ንግዱ ሳበው። ሳይቆይ እጽ በትምህርት ቤቶች ውስጥ እንደ ቫይረስ ተሰራጭቶ የበርካታ ተማሪዎችን ሕይወት አበላሸ። ሰንጉ በሚስጥር ህዋጂንን እርዳታ ለመጠየቅ ቢሞክርም ጊዮቾል ደርሶበት እስረኛ ያደርገዋል። በሴቶች ሁለተኛ ደረጃ ትምህርት ቤት ውስጥ የምትሰራው ጆንግ ጥርጣሬ ያሳደሩ እንክብሎችን አግኝታ ወዲያውኑ ህዋጂንን አነጋገረችው። ጋንግሶክና ቡድኑ በጊዮቾል የእጽ መረብ ላይ በሚስጥር ማስረጃ ሲሰበስቡ እንደነበር ታወቀ። ከዚያ መላው ሀገር የሚገኙ መምህራንን እርዳታ የሚጠይቅ ቪዲዮ ለቀቀ። መምህራን በትምህርት ቤቶቻቸው ውስጥ ፍለጋ በማድረግ ጥርጣሬ ያሳደሩ እንክብሎችን መሰብሰብ ጀመሩ። ሃንሪምና ጉንዴ እንደ ተማሪዎች በመምሰል እንክብሎቹን በማስረጃነት በሚስጥር ያዙ። ከተወሰነ ጊዜ በኋላ ጋንግሶክ ጋዜጣዊ መግለጫ ሰጠ። ጊዮቾል የእጽ ስራው በስተጀርባ ያለው እውነተኛ አዘጋጅ እንደሆነ በይፋ አጋለጠ። የድርጅታቸው እገዳ በይፋ መነሳቱን አስታወቀ። ህዋጂንና ሌሎች ወዲያውኑ ጊዮቾልን ለመያዝ ወደ ትምህርት ቤት ቢመጡ ወጥመድ ውስጥ ገቡ። ሃንሪም ጉንዴን ስትከላከል ከፍተኛ መጠን ያለው ዱቄት ፈሰሰባት። ተማሪዎቹ ለመሸሽ ሲሞክሩ ስታይ መስኮቱ ዘላ ወጣ ሁለቱም ማስቆም ቻለች። ሳይቆይ ግን እሷ ላይ መስራት ጀመረ። ሃንሪም በከባድ የሰቃጭ እልሞች መሰቃየት ጀመረች። ህዋጂን ጉንዴን ወደ ኋላ ቀርቶ እሷን እንዲንከባከባት ነገረው። እሱ ደግሞ ጊዮቾልን ማሳደዱን ቀጠለ። በመንገድ ላይ በጦር መሳሪያ የታጠቁ የተማሪዎች ቡድን መንገዱን ሊዘጉበት ሞከሩ። ማንም ሊያስቆመው ግን አልቻለም። ሳይቆይ ህዋጂን ጊዮቾልን ደረሰበት። የሚገርመው ነገር ከዓመታት በፊት ጋዩን በተገደለችበት ተመሳሳይ ቦታ ላይ ተገናኙ። እጮኛው ማለት ነው። ህዋጂን ድርጊቱን እንዲያቆም ለማሳመን ለመጨረሻ ጊዜ ሞከረ። ይልቁንም ጊዮቾል በድንገት ቢላ አውጥቶ ወጋው። ህዋጂን ምንም አይነት ሞኝነት እንዳያደርግ ካልሆነ ሰንጉ እንደሚሞት አስጠነቀቀው። ከታች ሃንሪም ሁሉንም ነገር ተመለከተች። ቁጣዋ ገንፍሎ ወጣ። ነገር ግን አሁንም እጹ ይሰራባት ስለነበር መቆም እንኳን አልቻለችም። ተስፋ በመቁረጥ ጉንዴ በድንገት ሳማት። ይህም ሙሉ በሙሉ ወደ ራሷ እንድትመለስ አደረጋት። ይህ በእንዲህ እንዳለ በመተላለፊያ ውስጥ ያሉት መብራቶች በድንገት ጠፉ። ከጥቂት ሰከንዶች በኋላ ሃንሪም አረመኔውን በፍጥነት ጥላ ሰንጉን በስኬት ታደገችው። የሆነውን ያየው ህዋጂን በመጨረሻ ትዕግስቱን ጨርሶ ለጊዮቾል አሰቃቂ ትምህርት ሰጠው። ሆኖም በመጨረሻው ቅጽበት ቡጢውን ዝቅ አደረገው። በቀል ከመውሰድ ይልቅ የእጮኛውን ምኞት ለማክበርና ለልጁ የመጨረሻ እድል ለመስጠት መረጠ። በዚያ ቅጽበት ጋዩን ፈገግ ብላ የምታየው መስሎታል። ከዚያ በኋላ ጋንግሶክ ጊዮቾልን ከትምህርት ቤት አባሮት ወደ እስር ቤት መልሶ ላከው። የሕግ መምሪያ አባል ዋን በወንጀሎቹ ውስጥ ባለው ተሳትፎ ምክንያት ተያዘ። ሁሉ ነገር ካበቃ በኋላ ጋንግሶክና ቡድኑ የሞተችውን የህዋጂንን እጮኛ መቃብር ጎበኙ። በትምህርት ቤት ጥቃት ምክንያት የተጎዱትን ሰዎች በሙሉ አሰቧቸው። ለፍትህ መታገል እንደሚቀጥሉም ቃል ገቡ። በመጨረሻም ትዕይንት ጉንዴ፣ ሃንሪምና ህዋጂን ወደ አዲስ ተልዕኮ አመሩ። ታሪኩ እዚህ ያበቃል። እንዲሰራ የምትፈልጉትን ፊልም ኮመንት ላይ ጻፉ። ላይክ እና ሰብስክራይብ ማድረግ እንዳይረሳ።